ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ከአንድ ሳይንቲስት ጋር ተፋጠጡ። ጥያቄን ከመለስክ እሸልምሃለሁ። ቅንድብ ጸጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳል። እንደው ጀግና ለዋለሁ ጭራይን እሸልመዋለሁ ይምጣና ማለት ነው። ባንተ መልከታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን ትሰብካለች እኮ አትሰብክም የሚል ነገር ተናግሬም አስቤ ባላቅም ሰንበት ትምህርት ቤት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውድቀት ዋናው ተጠያቂ ናቸው። 0.5% አይጠቅሙም። መምህር ዮርዳኖስ 100% ብለን ብንሰጥ ከሰንበት ትምህርት የሚገኘው ጥቅም 0.5 ጥቅም አልተገኘበትም። እሰይ ስደት የሰመረ በሉልኝ አሉ ጳጳሱ። ስደታቸውንም አስገቡ። እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። ለዚህ ሰዓት ላደረሰን በጠብቆት በመግቦት ላልተለየን ለቅዱሳን አምላክ ልዑል እግዚአብሔር ይመስገን እያል እናመስግን። እስኪ ሁላችሁም በኮሜንት ላይ እግዚአብሔር ይመስገን እያል እናመስግን። እንግዲህ በዛሬው ቪዲዮ ቤተክርስቲያን እንዴት ሰነበተች፣ ቤተክርስቲያን እንዴት ዋለች የሚሉ ወቅታዊ አዳዲስ መረጃዎች ያዘጋጁት ቪዲዮዎች አሉ። እንግዲህ በዛሬው ቪዲዮአችን መምህር ዮርዳኖስ በዝክረ ቅዱሳን የምንወቀው ዓመቱን ሙሉ የቅዱሳንን ዝክርና ገድላቸውን የሚያስተምረን የሚነግረን ወንድማችን ሰንበት ትምህርት ቤት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መውደቅ ዋና ተጠያቂው ነው። ፈጽሞ ጥቅም የሌለው 0.5% እንኳን ያልተጠቀምንበት ጥቅም አልባ ማለት በመናገሩ በጣም ተቃውሞ በርቶበታልኝ። እንዲህ ብሎ መናገሩ ከምን አግባብ እንደሆነ ብዙዎችን አስቆጥቷልኝ። እንግዲህ እሱም ሰንበት ትምህርት እንደማሪ እንደሆነ ይገመታልኝ። በሌላ ጉዳይ ደግሞ ጳጳሱ ስለት ተስለው ስለታቸውን ለቤተ ክርስቲያን በምዕመኑ ዘንድ አስገብቷልኝ። አባ ገብረ ኪዳን የምንወዳቸው ርዕሰ ሊቃውንት መምህር አባ ገብረ ኪዳን ከአንድ ሳይንቲስት ጋር ተፋጠዋልኝ። ጥያቄን ከመለስክ እሸልምሃለሁ ብለዋል። ሽልማቱ ምን ይሆን? በምንስ ዙሪያ ነው የተፋጠጡት? እኒንና ሌሎችን የቅድስት ቤተክርስቲያናችንን ወቅታዊ ነገሮችን ያዘጋጁበት ቪዲዮ አለ። እስከ መጨረሻው ስትከታተሉት እኒን ሁሉ ታገኛላችሁ። ቪዲዮውን ላይክ ሼር በማድረግ ጀምሩ። በዛሬው ቪዲዮ የመጀመሪያ ቪዲዮ የምናደርገው መምህር ዮርዳኖስ እንግዲህ በፊታችን ሰኞ የጾመ ሐዋርያት ይገባል ማለት ነው። ሁላችሁም እንኳን አደረሳችሁ። እስቲ በኮሜንት ላይ እንኳን አደረሳችሁ እንኳን አደረሰን እየተባባል እንመሰጋገን። ልክ በዓል ሲደረግ ብቻ ሳይሆን እንኳን አደረሰ የሚባለው ኦርቶዶክሳውያን ጾም ሲገባ ነው። እንዲሁም አባቶች ጾም ሲገባ ነው እንኳን አደረሰ የምንባባለውና የፊታችን ሰኞ ጾመ ሐዋርያት ይገባልኝ። ለዚህም እንኳን አደረሳችሁ እንባባል። በኮሜንት ላይ እንኳን አደረሳችሁ ያላችሁ መልካም ምኞታችሁን ግለጹ። እንግዲህ ስለ ጾመ ሐዋርያት መምህር ዮርዳኖስ ይህንን መልእክት አስተላልፏል። መጀመሪያ እሱን እንከታተልና ሌሎችንም ቪዲዮዎች እና አቀርብላችኋለሁ ማለት ነው። በተለይ ደግሞ ፓስተር ቸሬ ስለ ኦርቶዶክስ ቅድስት ቤተክርስቲያን አንገቴን እሰጣለሁ እስከማለት የደረሰበትን የኦርቶዶክስን መዝሙር አደምጣለሁ። ምባረክባቸው በርካታ መዝሙሮች አሉ። ኢየሱስ እንደ ቅድስት ቤተክርስቲያናችን የተሰበከባት የለም ሲል ምስክርነቱን ሰጥቷል። እኒንና ሌሎችን ቪዲዮ እናያለን። እስኪ መጀመሪያውን ቪዲዮ ስለ ጾመ ሐዋርያት መምህር ዮርዳኖስ ተናገረውን እንስማ። እንጾማለን እስከ 9 ሰዓት ነው ጾሙ። 41 እየተሰገደ ነው የሚጾም። ከማይሰገድባቸው ቀኖች ውጪ 4 ነገሮችን እያደረግን ጾሙ እስከ 9 ሰዓት ነው። ጸሎት በነግ በሰርክ ግዴታ ነው። ስግደት እንዳልኳችሁ 41 ያልኳችሁ ድዊ ካለ የማይችል ከሆነ አይችልም። እንግዲህ የሚችል ግን ዝቅተኛ እሷ ናት። ከ41 በታች አይሆንም ስላችሁ በሽታ ያለበት ካለ 3ም 7ም 12ም 21ም ሊሰግድ ይችላል። እንደ አቅም ነው። ግን ስግደት አይቀርም። ስግደት ከሌለ ጾሙ ምን ፋይዳ አለው? አራተኛዋ ነገር ምጽዋት ናት። ለተራባ ጉርሶ ለታረዘ አልብሶ ነው ጾም የሚሳካው። ከዚያ ደግሞ ተመስገን እያሉ እንደገና አቤቱ ኢትዮጵያን ጠብቃት፣ አቤቱ የቤተክርስቲያንን ጥፋት አታሳየን እያሉ እየለመኑ እነዚህን 30 ቀናት ማሳለፍ ይገባል። ለምን ትለኝ እንደሆነ ትርፉን ተወውና ትንሽ ቀኖቹ ወደ ክረምቱ ሊከብዱ ይችላሉና ትንሽ ብናዝን ጥሩ ነው። ሌላውን ዝርዝር መናገር አያስፈልገኝም። እግዚአብሔር አምላካችን ለሐዋርያቱ የሰጠውን ጸጋ ሀብት ረድኤት ለሁላችንም ያድለን፣ በቸርነቱ ያድለን።
መልካም እንግዲህ ጾመ ሐዋርያት ለሁላችንም ጾመን የምንጠቀምበት በረከት የምናገኝበት ይሁን ማለት ነው። ሌላው እንግዲህ ከዚህ ከጾም ጋራ ይሄን የምትመለከቱት ቪዲዮ በደንብ ልብ ብላችሁ ተመልከቱት። እንግዲህ እንደምትመለከቱት ቪዲዮ ላይ ሻይ ቅጠል ትመለከታላችሁ። ሻይ ማለት ነው። ይሄ ሻይ እንግዲህ ሞልቷል እንደምታዩት። ይሄ የኃጢአታችን መሙላትን ይመስላል። ሻዩ እንደ ኃጢአታችን እንደ ሻዩ ቢቀላ ወይም ደግሞ እንዳለላ ቢቀላ በንስሐ እንደምንታጠብ ያሳያል። በቧንቧ ውሃ ሲደረግ እንግዲህ ሰው እድፉን በውሃ እንደሚያስወግድ ሁሉ ንስሐም የእያንዳንዳችንን የነፍስ ቆሻሻ እድፍ ታስወግዳለች ማለት ነው። ቪዲዮ በጣም የሚመስጥ የሚያስተምር ነገር ነው። ልብ ብላችሁ ተከታተሉት። ይሄንን ካልነ አንድ በጣም በአንድ ስፍራ ላይ የታየ ከቅድስት ኦርቶዶክስ ቤተክርስቲያን የዝማሬ ስርዓት ውጭ የሆነ የዝማሬ ስርዓት ታይቷል። ሲዘመር ከዚያኛው አዳራሽ ከምንወቀው ኦርቶዶክሳዊ ስርዓት ያልሆነ ነገር ተስተውሏል። እስኪ ቪዲዮ እንመለከተውና ሐሳባችንን እንሰጣለን። ይሄ እንግዲህ በጉባኤ መካከል የተመለከትነው ዝማሬ ነው። ይሄ ኦርቶዶክሳዊ የቅዱስ ያሬድ የዜማ ስልት ወይም ደግሞ የዝማሬ ስርዓት የሌለው የሽብሸባው ስርዓቱ በጣም የተጋነነ ኦርቶዶክሳዊ መልክ ወይም ደግሞ ስርዓት የሌለው ይልቁንም ወደ አዳራሽ ሲጠጋ ወደዛኛው ቤት ወደ ጭፈራ የምንወቀውን አይነት የተሐድሶ እንቅስቃሴ ታየበት ነው። ይሄንን መልካም አይደለም እንላለን። በተለይ ደግሞ ዘማሪ ዳግማዊ አብሮ ሲዘምር ተመልክተናል። ይሄ ትልቅ ዘማሪ እንዲያለው ነገር ሲፈጸም ተው ማለት ሲገባው አብሮ ሽብሸባው እንቅስቃሴ ሁሉ ፍጹም ኦርቶዶክስ ያልሆነ ነገር ነው። ይሄንን ተው እንላለን። ስርዓቱ ቤተክርስቲያን እንዲከበር ሁላችንን መጠየቃችንን አናቆምም ማለት ነው። እንግዲህ ሌላውን ቪዲዮ ስንመለከት ሰይጣን በመሆኑ በፀጉር ይደበቃል። ብዙ ሰዎች ሰው ሲጠመቅ ሰይጣን በፀጉር ይደበቃል ይላሉ። እስቲ መምህርን እንስማቸው። በፀጉር ማስያጃ ምናምን ወይም ደግሞ ይደበቃል፣ በቅባት ይደበቃል ይባላል። ይህ ጥያቄ ሆኖብኛል ይላል። ማን? ሰይጣን። አዎ ይደበቃል። ጥሩ አምጥተሽዋል። ለምን? ሰይጣን በፈለግነው ቦታ ላይ ያድራል። እንዴት? ለዝና ለውበት ራስን ጣዖት ለማድረግ በምንጥረው ጥረት የሰይጣን ማደሪያ ልንሆን እንችላለን። በምናደርገው ጥረት ብዙ ታውቃላችሁ አይደለ? በዚህ በሜካፕ ዓለም ተሞክሮ አንዲት ሴት ለውበት ሙሉ ውበት ለመውሰድ 9 ሰዓት ይወስድባታል። ባጭሩ 9 ሰዓት መተኮሱ፣ መቀጠሉ፣ መቀንደቡ፣ መቀባባቱ ምን ማለቱ ከዚህ የበለጠ ጣዖት ስለሌለ አዎ ያድራል። እሺ ከዚህ የበለጠ ጣዖት ስለማይኖር 9 ሰዓት ጊዜን የሚያጠፉበት አይምሮን የሚያናወዙበት የመልክ የውበት ጣዖት ስለሆነ ከዚያ በኋላ ወጥተን የሚያደንቀን ካጣን እንበሳጫለን አይደለ? ከዚያ ወጥተን ስንጓዝ አድናቂሽ ነሽ አመሰግናለሁ እያል ጣዖት ስለፈጠን ያድራል። በገዛ እጃችን በምን ስበው የሙት መንፈስ እየቀጠል ታዲያ እንዴት አያድር? ሰዎች ይሞታሉ፣ ጸጉራቸውን ይላጫሉ፣ ለኛ ሀገር ይጥላሉ።
የኛ ሴቶች እየገዙ እንዋባለን ይላሉ የፀጉር ቅጠላ ማለት ነው ታዲያ እንዴት ያድር ጭንቀት በተፈጥሮ ሰውነት መገለጽ ሲያቅተን እንደዚያ እንሆናለን አረጋዊ መንፈስ ማን ነው ፊልክስዩስ ምን የሚለው ቃል አለ ሰይጣን ዝሙት በፈለገው ቦታ ያድራል በውበት በዝና በተለያየ መደነቅ ያድራል ስለዚህ ለመደነቅ ለመዋብ ስንጨነቅ በተጨነቅንበት የሰይጣን ማደሪያ ልንሆን እንችላለን ራሳችን መጠን አድርጎ ማድረግ ነው ለዚህ ነው እንጻ መነኮሳት ሃይማኖት አበው የሚያስመካ ልብስም አትልበስ እንደ ሰው ሁን ብሎ የሚነግረን ለመለየት ስንል ሰይጣን ማደሪያ ሊያደርገን ይችላል ይሄ ጥያቄ ሊሆን አይገባም ራሳችን የፈጠርነው መኩነስነስ ነው ሰንበት ትምህርት ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፌል ለማድረግ ዋናው ተጠያቂ ነው 0.5% የሚሆን ጥቅም የለውም ብሎ የተናገረው ወንድማችን ዮርዳኖስ አበበ ከፍተኛ ተቃውሞ እየደረሰበት ነው እንግዲህ ሰንበት ትምህርት ቤት ምን ያህል ስራ እንደሚሰራ ሰንበት ትምህርት ምን ያህል ወጣቶችን እንደያዘ እንደሸከፈ በተለይ በስርዓተ ተክሊል እንዲጋቡ ኦርቶዶክሳዊ የወንጌል ትምህርት እንዲያውቁ ከፍተኛ ጥረት እያደረገ ያሉ ሰንበት ትምህርት ቤት በነፃ ያለ ዋጋ የሚያገለግሉ ያለ ክፍያ የሚያገለግሉ ሰንበት ተማሪዎችን እንዲህ አድርጎ በደፈነው መተቸትና ማንቋሸሹ ትክክል አይደለም እስኪ ቪዲዮውን እንስማና እኔ ቅር ካላላችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ትልቅ ፌለር ነው ብያምናለሁ 100% ብለን ብንሰጥ ከሰንበት ትምህርት ቤት የሚገኘው ጥቅም 0.5 ጥቅም አልተገኘበትም አስቡት ለምን የትውልድ ሰንሰለት ፈጠርና ቻይን ነው ይማራል ይጠፋል ለምንድን ነው ችግሩ ሰንበት ትምህርት ቤትን የቅድስና ህይወት ያላቸው ሰዎች እንዲይዙት አላደረግንም ከላይም ከታችም በጣም የቸገረን ነገር ነው ግን እንችላለን ዛሬ ሀብለን እንጀምረው እንችላለን መጽሐፍ ይላል ለሚያመን ሁሉ ይቻላል እንጀምረው ከዛሬ በአገልግሎት መኖር የምንፈልገው ለዘላለም ነው እስከሆነ ጊዜ አይደለም በቃ መጽሐፍ ይላል እስከ ዳሬ እስትንፋስ እስከ መጨረሻዋ ህቅታ ድረስ በአገልግሎት ለመኖር በየዋሃት በትግስት በማስተዋል በትትና በቅንነት ሁሉ ባንዴ አይገኝም ቀስ በቀስ ይደረስበታል እንግዲህ ከዚህ ጋር ተያይዞ ብፁዕነታቸው ብፁዕ አቡነ አብርሃም ሰንበት ትምህርት ቤት የጀርባ አጥንት እንደሆነ በአንድ ወቅት ተናግረዋል የሰንበት ትምህርት ቤት አይን ነው ጳጳሳት ከሰንበት ትምህርት ቤት ሊወጡ ይገባል እንዲወጡም እናደርጋለን ሰንበት ትምህርት ቤትን ደጀን ነው ይጠብቁአሉ ሰንበት ትምህርት ቤት ናቸው ብሎ በድፍረት በግልጽ የተናገሩበት አለ ይሄንን እንግዲህ ተቃውሞታል ማለት ይቻላል አንድ ወንድማችንም እስኪ ወንድማችን መምህር ዮርዳኖስ አበበን የተናገረውን የመለሰለትን ምላሽ እንስማ ሰማችሁት ሰንበት ትምህርት ቤት ለቤተ ክርስቲያን ውድቀት ወይም ፌል ለማድረግ የመጀመሪያው ምክንያት ነው ለዛውም 0.05% እንኳን ከመቶ ምንም አይነት ጥቅም ያልሰጠ በማለት ነው እንግዲህ የገለጹት በነገራችን ላይ ይሄ አገላለጽ ለኔ ደስተኛ አላደረገኝም ሲጀመረም ትክክል አይደለም የመጀመሪያው ደረጃ ቤተ ክርስቲያን ጥቅሟ ምንድነው ስንል ምእመኖቿ ልጆቿ በቅዱስ ቁርባን ከብረው በንስሐ ከብረው የእግዚአብሔር መንግስት ለመውረስ መንገድ መጀመራቸው እኔን ያሳደገችኝ እዚያ ያደረሰችኝ ሰንበት ትምህርት ቤት ናት የመጀመሪያ ጊዜ ፊደል የቆጠርኩባት ሰንበት ትምህርት ቤት ናት የእግዚአብሔርን ቃል እንድማር እንድረዳ ያደረገችኝ ሰንበት ትምህርት ቤት ናት ዛሬ ለብዙ ሰው ሲሰማቸው ከባድ የሆነውን ትምህርት ዛሬ ግን በቀላል መንገድ እንድረዳውና የእግዚአብሔር መንግስት በእውነት መኖሩን እንዳውቅ ያደረገችኝ ሰንበት ትምህርት ቤት ናት ዛሬ ላይ የትኛው በዓለማዊ ህይወት ውስጥ ከሚመላለሱ ሰዎች ቢያንስ የማደርጋቸው ነገሮች በተቀላላ ህሊና ውስጥ ዳኝነት እንዲዳኝ ይህ ኃጢአት ነው ተው አታድርግ ብሎ ውስጤ እንኳን እንዲጠይቀኝ ያደረገችና ይሄን ትምህርት እንድማር ያደረገችኝ ሰንበት ትምህርት ቤት ናት ዛሬ ድቁና ላይኖረኝ ይችል ይሆናል ዛሬ ልክ አብነት ትምህርት ቤት ውስጥ እንደተማሩ ሰዎች ምናምን በዜማ በብዙ ነገሮች ያልጠነቀቁ ሊሆን ይችላል ያ የኔ ድክመት እንጂ ሰንበት ትምህርት ቤቱ አይደለም ቢሆንም ግን ፈሪሃ እግዚአብሔርን የሚፈራ በቤተ መቅደሱ የሚመላለሱ ኃጢአቴን እንድጸየፍ የሚያደርገኝ የእግዚአብሔር መንገድ የትኛው እንደሆነ እረዳበታለሁ ደግሞ በእድሜያቸው በጣም ብዙ ይገፉ በእድሜያቸው ዘመን ሁሉ እግዚአብሔር አምላክን ሲያገለግሉ የሚኖሩ ሰዎች ደግሞ በቤተ ክርስቲያን ውስጥ አሉ ዛሬም ድረስ የሚላላኩ ካህናትን የሚያከብሩ የሚዘምሩትን ዝማሬ በቅድስና የሚዘምሩ ለእግዚአብሔር ደጅ ሁሉ ጊዜ የሚወድቁ ሞት ቢመጣ ራሳቸውን አሳልፈው ለቤተ ክርስቲያን መስጠት የሚችሉ በቃሉ የታመኑ ስለ ክርስቶስ መስክረው መሞት የሚችሉ ብዙ ሰንበት ትምህርት ቤቶች አሉ የገጠር አብያተ ክርስቲያናትን ቀጥ አድርገው የያዙ ቤተ ክርስቲያኗ እንዳትደፈር ጥላ ከለላ ጋሻውን የተቀመጡ የሰንበት ትምህርት ቤት አባላት ብዙ አሉ በሀገራችን ላይ ለአይን የሚታዩ ብዙ ነገሮችን የማይገለጥላቸው ግን ደግሞ እጅግ በጣም ከባድ የሆነ ፍልሚያን ተፋልመው ቤተ ክርስቲያን የሚጠብቁ ብዙዎች አሉ ዛሬ እኮ ሰንበት ትምህርት ቤት ብቻ አይደለም ጉባኤ ቤት ይፈተናል ካህናት ይፈተናሉ ዲያቆናት ይፈተናሉ ሰንበት ትምህርት ቤት ይፈተናል ሀገሪቱ ውስጥ ያለው ክርስቲያን ይፈተናል ውድቀትን ልክ እንደ ጋራ እንቀበል እንጂ እንዴት ነው ሰንበት ትምህርት ቤት ላይ የሆነ ነገር መደፍደፍ የሚያስፈልገው ዛሬም ነገም ከነገ ሰንበት ትምህርት ቤት ለዘላለም ጸንታ ትኖራለች ደግሞ ቅድስና ስለ ቅድስና ከሆነ የምናወራው አንድ ሰው ቅዱስ ነው የሚባለው የመጀመሪያው በእግዚአብሔር ማመን ነው አይደል
ከዛ ወዲያ አምኖ እግዚአብሔር አምላክን አምኖ ሲከተል እግዚአብሔር አምላክ የሰጠውን ትምህርት ተቀብሎ ሲኖር ከእግዚአብሔር ጋር ራሱን ሲያስማማ የእግዚአብሔር ልጅ ነኝ ብሎ ራሱን ለእግዚአብሔር አምላክ ሲያስገዛ ያ ሰው ቅዱስ ነው፣ ቅድስናን ያገኝ። ከዛ ወዲያ ቅድስናውን ዘውትር ሁል ጊዜ የመዳንን ስርዓት ይሄ ለመዳን የሚያስፈልገንን ፕሮሰስ በንስሐ ውስጥ እየሄደ ሲወድቅ እየተነሳ ሲበረታ እግዚአብሔርን እያገለገለ በእንደዚህ አይነት መንገድ የሚሄድ ስለዚህ 0.05% እንኳን ለቤተክርስቲያን ምንም አልጠቀምም ብሎ መናገር ይሄ በጣም አስከፊ ነው። ምክንያቱም ሰንበት ትምህርት ቤት መኖሯ ለቤተክርስቲያን ውበትና ጌጥ ክብሯን ልዕልናዋን ቤተክርስቲያን ዛሬም ድረስ ተከብራ የተቀመጠችው በልጆቿ ማንም ሰው በሰንበት ትምህርት ቤት ህይወት ውስጥ ላይቀጥል ይችል ይሆናል። ከሰንበት ትምህርት ቤት ህይወት ውጪ ሆኖም እንኳን ያሳደገችውን ሰንበት ትምህርት ቤት ዛሬም ድረስ የማይረሳ በመላው ዓለም ላይ የተበተነ ዛሬ ቤተክርስቲያን ተነካ ሲባል ውስጡን የሚያመው የትናንትናው አገልግሎቱን በትውስታ ይዞ ዛሬም ድረስ በእግዚአብሔር ቤት ለመውደቅ በንስሐ የሚመላለሱ ብዙዎች ናቸው። እንዴት ነው የሰንበት ትምህርት ቤት ውለቷ እንዲህ በቀላል ነገር ፌለር በቀላል ቤተክርስቲያን ውድቀት መነሻ 0.0 ምናምን ጥቅም የሌላቸው ነው ተብሎ መነገር አይቻልም። በእርግጥ ማደግ አለብን። አዎ። ብዙ ነገር ይጠበቅብናል ወይ? አዎ። የተሻለ ስራ ሰርተን ለዓለም ድምቀት መሆን አለብን ወይ? አዎ። እውነት ነው። ግን ደግሞ አሁንም ሰንበት ትምህርት ቤት ካሉት ነገሮች አንፃር ዛሬም እየሄደችበት ያለችው መንገድ ደግሞ እጅግ በጣም ደስ የሚል። ስለዚህ መምህር ይሄን ቃል ሲናገሩ የሚያስከፋ ቃል ተናግረዋል። በእርግጥም እንግዲህ ዝክረ ቅዱሳን ላይ የሚያስተምሩ ታላቅ ወንድማችን በዚህ ንግግሩ በጣም ደንግጠናል። በእውነት የተገቢ አይደለም። ሰንበት ትምህርት ቤት ምን እየሰራ እንደሆነ ምን እያደረገ እንደሆነ እናውቃለን። ሰንበት ትምህርት ቤት ታላላቅ ስራዎችን እየሰራ በነፃ ተከታታይ የሆነ ትምህርት የሚያስተምሩ የኦርቶዶክሳዊት ቅድስት ቤተክርስቲያንን ትምህርት ለወጣቶች ዶግማ፣ ቀኖና፣ ትውፊትን በደንብ እያስተማሩ የሚገኙ በህይወትም እንኳን ያሉ በቅድስናም ያሉ በርካታ ሰዎች የተገኙበት ሰንበት ትምህርት ቤት ነው። ለምን ይሄንን ማለት እንደፈለገ ግልጽ አይደለም። እሱም የሰንበት ትምህርት ቤት ፍሬ እንደሆነ ሰምቻለሁኝ። ነገር ግን ከምን አንፃር ይሄንን ብሎ እንደተናገረ ተገቢ ያልሆነ ንግግር ነው። ሰንበት ትምህርት ብዙ ዋጋ እየከፈሉ ለቤተ ክርስቲያናችን አጥር ደጀን የሆኑ ያሉ በርካታ ወጣቶችን ይዞ ያሉ ነው። እንግዲህ ሰንበት ትምህርት ተምረው ይወጣሉ ከተባለ እንግዲህ በአንድ ቤተ ክርስቲያን ውስጥ ተጎድቶ መኖር አይቻልም። በህይወት ካሉ በሄዱበትም ሆነው ራሳቸውን በህይወት ከጠበቁና በሃይማኖት ከጸኑ ሰንበት ትምህርት ቤቱ ፍሬያማ ነው ማለት ነውና እንዲህ ያለውን ነገር መተቸቱ አግባብ አይደለም። ከፍተኛ ተቆሞ ደረሰበትም በዚህ ምክንያት ነው። እስኪን ቪዲዮ እንመለከት። ሰንበት ትምህርት ቤት ነን የሚሉ በርካታ ወንድሞች ተነስተዋል። በዚህም የተነሳ የሰንበት ትምህርት ቤት ፍሬ ነኝ። እኔም የሰንበት ትምህርት ቤት ፍሬ ነኝ። የሰንበት ትምህርት ቤት ፍሬ ነኝ። እኔም የሰንበት ትምህርት ቤት ፍሬ ነኝ። እኔም ሰንበት ተማሪ 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 ሌላው እንግዲህ ፓስተር ቸሬ በኦርቶዶክሳዊት ቅድስት ቤተክርስቲያን መዝሙር ልቦናዬ በተመስጦ ይመሰጣል፣ በጣም ደስ እያለኝ ይዘምራለሁ። የነ አቤል መክብልን ዝማሬ፣ የነ ገብረ ዮሐንስን መዝሙር፣ የነ ቴዎድሮስ ዮሴፍን መዝሙር በጣም እወደዋለሁ። እንደ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን የምትሰብክ የለም ብሏል። ይህን ምስክርነት እስኪ እንስማ። ደግሞ አንድ መዝሙር ነበረ ኑ በብርሃን በብርሃን በጣም ወደው ደግሞ ይሄ እንዳንድ አሁን ማየት የተሳነው ደግሞ ገብረ ዮሐንስ በስማም ስለ ኢየሱስ የዘመራቸው መዝሙሮች ኢየሱስ ክርስቶስ የሚል መዝሙር አለው። ስለወደድከኝ አዳነኝ የሚል መዝሙር አለ። እሰማለሁ። ኢየሱስ ክርስቶስ መጠጠኝ ነው እነሱ አሉ እና አቤል መክብብ እሰማቸዋለሁ። በጣም ወዳቸው መዝሙሮች አሉት። እሱ ሁሉም ያልፋል የሚል አንድ መዝሙር ሁሉም ያልፋል እግዚአብሔር ያሳልፋል። በጣም ነው ለታች የሚያደርገኛል። በጣም ብዙ ዘማሪዎች አሉ። በጣም እነ ቴድሮስ አሉ። በጣም ፌመስ አሁን እንትን ግን በቃ አሉ። ሞባይል ላይ ያለኝ ሰው ቆሞ ሌላ ምን ያወራል? ምንድነው የሚሰበከው? ሌላ ከሱ ውጪ መሰበክም የለበትም እውነት ለመናገር ግን እንዳልኩ የሚሰበክባቸው ቤተዶችና መንገዶች ምናምን የተለያዩ ናቸው። አሁን ይሄንን ነው ያልኩ ያለው። ይሰበካል ወንጌል የሚሰብኩ ክርስቶስን የሚሰብኩ ይኸው እኔ እዚህ ሰው እኮ መዝሙር እኮ ካለ ኢየሱስ እኮ አይደለም የሚዘምረው እኮ ኢየሱስ ለምሳሌ መስበክ ምንድነው? ቆሞ መናገር ነው እንዴ? ይሄው የእናንተ ልጅ ነው የሚዘምረው። የእናንተ ልጆች ናቸው የሚዘምሩት። አሁን እነዚህ ሰዎችን ወንጌል አይሰብኩም ለማለት ትንሽ ከባድ አይሆንም? ወንጌል ያስፈልጋል። ወንጌል ብርሃን ነው። እዚህ አንድ ቤት ውስጥ ቁጭ ብለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አትሰብክም እንዴ? ባንተ መልከታ። ምክንያቱም ብዙ ሰዎች ኢየሱስን አትሰብክም ይላሉ ብዙ ሰዎች እና እንዲያውም አንድ ዶክተር ወዳጅና ግጥም አድርጋ ነው እንጂ የምትሰብክ ብሎ በጣም ብዙ ነገሮችን ሲያብራራ ይቻሉ። ሌሎችም እንደዚሁ
ማለት ቤተክርስቲያኗ ከሌላ ሰው ምስክርነት አትፈልግም። ለምን ያመነችበትን አለ ከክርስቶስ የተቀበለችው አለ እስከ ሞት ድረስ ይዛ ትቀጥላለች። ግን አንተ አንብበሃል፣ ተምረሃል፣ ታውቃለህና ቤተክርስቲያኗ እያንዳንዷ ከጉልላቷ እስከታች ድረስ በክርስቶስ ምሳሌ ነው። አሁን ዛሬ ክርስቶስ ኢየሱስ ከሚሉት ከመምጣታቸው በፊት የዛሬ 3 ዓመት 100 ዓመት የሚገርም 400 ዓመት ኢየሱስ የሚባል ቤተክርስቲያን አለ። በየገዳማቱ በየገጠሩ የተሰራ የኢየሱስ ቤተክርስቲያን ኢየሱስ ብቻ የሚል ማለት ነው። አሁን ጎንደር አደባባይ ኢየሱስ የሚባል አለ፣ ቃ ኢየሱስ የሚባል አለ። እና በአንተ መልከታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን ትሰብካለች። እኮ አትሰብክም የሚል ነገር ተናግሬም አስቤም አላውቅም። እኔ በጣም ብዙ ወንጌል የምማርባቸው እግዚአብሔር የተጠቀምባቸው ሰምቼ የተባረኩባቸው የተነካውባቸው ሰዎች አሉ። በደንብ የተነካውባቸው እግዚአብሔር በእነሱ ተጠቅሞ የተናገረኝ ሰዎች አሉ። ክርስቶስን የሚሰብኩ መዳሁን አንዴ የሆነች ነገር አናርጋታ እንደ ክርስቲያኑ የሆነች እንደዚህ ክብ ነገር አንድ ቦታ እናስቀምጣት አይደል? አካል አላት፣ ብዙ ህዝብ ሚሊየንስ አሏት አይደል? እዛ ውስጥ በጣም ብዙ የሚያስፈልጋቸው ሰዎች አሉ። ወንጌል የሚያስፈልጋቸው ሰዎች አሉ። ወንጌልን ደግሞ በስነ ስርዓት ይዘው የሚሰብኩ ሰዎች አሉ። አሁን ልዩነቱ እኮ ይሄ ነው። በሚሰብኩትና በማይሰብኩት መካከል ያለ ልዩነት እኮ ነው እኔ ቤተክርስቲያኒቱንም እያስነቀፈ ያለው ይመስለኝ። ገባ የሉም እንዲባል የሚያደርጉ ሰዎችም ደግሞ አሉ። ገባ የለም አይሰብኩም እሱ እንዲባል እኔ ምስባክ ላይ ሰው ቆሞ ሌላ ምን ያወራል? ምንድን ነው የሚሰበከው? ሌላ ከሱ ውጭ መሰበክም የለበትም እውነት ለመናገር ግን እንዳልኩ የሚሰበክባቸው ቤተዶችና መንገዶች ምናምን የተለያዩ ናቸው። አሁን ይሄንን ነው እያልኩ ያለሁት። ይሰበካል ወንጌል የሚሰብኩ ክርስቶስን የሚሰብኩ ይኸው እኔ እዚህ ሰው እኮ መዝሙር እኮ ካለ ኢየሱስ እኮ አይደለም የሚዘምረው እኮ ኢየሱስ ለምሳሌ መስበክ ምንድን ነው? ቆሞ መናገር ነው እንዴ? ይሄው የእናንተ ልጅ ነው የሚዘምረው፣ የእናንተ ልጆች ናቸው የሚዘምሩት። አሁን እነዚህ ሰዎችን ወንጌል አይሰብኩም ለማለት ትንሽ ከባድ አይሆንም? ወንጌል ወንጌል ብርሃን ነው። እዚህ አንድ ቤት ውስጥ ቁጭ ብለን የሆነ ክፍል እኮ ጨለማ ሊሆን ይችላል። አንድ ቤት ሁሉም ክፍል መብራት ላይኖር ይችላል። ማብራት ግን አለብን ነው። አሁን ብርሃን አይደለም፣ በብርሃን ጨለማና ብርሃን ነው። ክርስቶስ ከበራለ በራለ በቃ በርቷል ማለት ነው። ምንም ስለ ብርሃን ማውራት አይጠበቅብህም። መብራት ከበራ በኋላ አብረው ነው አትባልም፣ የሚታይ ስለሆነ ገባ። አሁን ተሰብካለች አሰብከው የሚታይ ነው። በቃ አሁን ያሳዩን ያው ሶሻል ሚዲያ ለማያቸው አዳዲስ ወጣት ልጆች እና የሚደንቁ ልጆች እንዴት የሚገርሙ ልጆች እየተነሱ እንደሆነ ትልልቆቹ እንግዲህ እንደዚህ ገብቷቸዋልኝ አጉል ዘላይ የሚሆኑ ያልገባቸው የተወሰኑ ፓስተሮች አሉ። ዙሮ እኛ ቅድስት ቤተክርስቲያናችን ማንም እንዲመሰክርላት አንፈልግም። እውነት ስለያዝን እውነተኛው አምላክ ከኛ ጋር ስለሆነ ማንም ምስክርነትን አይፈልግም። ነገር ግን ያሃቸውን አምልኮ በግላቸው እንዳፈለጉ ማምለክ ይችላሉ። እንዲህ ያሉ ወንድሞችን ደግሞ ስለ ሰላምና ስለ ፍቅር ስለ መቀራረብ ስለሚነግሩን ከልብ እናመሰግናቸዋለን። ፓስተር ተሪ እንግዲህ ጌታ ፈቅዶልህ ወደ አማናዊት ተልእኮ ወዳላት ወደ ቅድስት ቤተክርስቲያናችን እንድትቀላቀል አብዝተን እንጸልይልሃለን። እንግዲህ ለቤቱ ያብቃህ ነው የምንለው። ግሩም ድንቅ የሆነ ምስክርነት ስለሰጠ ማለት ነው። ሌላው ይህን ቪዲዮ እንመልከትና እስኪ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ከአንድ ሳይንቲስት ጋር ተፋጠጡ። ጥያቄን ከመለስክ እሸልምሃለሁ። ቅንድብ ጸጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳትም። እንደው ጀግና ለዋለሁ ጭራዬን እሸልመዋለሁ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ እንደው የቅንድብ ጸጉር ለምን የማያድገው? ጸጉር ይመገባል አይመገብም? ምን ነው የሚመገበው? ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ፣ ይሄኛው ያድጋል። ይሄ ለምን የማያድገው? እኮ አይናችን እንዳይሸፍነው። ትክክል አይናችን እንዳይሸፍነው፣ ግን እንዴት አለማደግ ቻለ ነው ጥያቄ። ኔቸር ነው የሚለው ሳይንስ፣ የሳይንስ መደበቂያው ኔቸር ነው። ኔቸሩ ለምን ሆነ ነው። ስለዚህ ሳይንስ ሃውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሃው እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ የለው። ሰዎች ሲተኙ አይናቸውን ይጨፍናሉ። በጣም ጥሩ። አንዳንድ ሰዎች ግን ሲተኙ አይናቸውን የሚገልጡ አሉ። እኔ የአይን ስፔሻሊስት ጠይቄያለሁ። ለምን ብዬ ማለት ነው። መልሱ ኔቸር። ዋይ ለዋይ ሳይንስ መልስ የለውም በእውነቱ። ለምን የሚለውን የሚመልስ ማን ነው? ሃይማኖት ነው፣ እግዚአብሔር ነው የሚመልስ። እና ለምንድን ነው ይሄ የማያድገው? ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቆሮ እንዳያጠፋ
በዚህ የመጣው ላብ እንዲገድብ የተፈጠረ ነው ቅንድብ። ሴቶች ቅንድባችሁን እንዲያትሉታላችሁ አሉ። ሰው ነው የነገረኝ። ስለዚህ ብትተው አይሻልም? እውነቴን ነው ማለት ነው። እግዚአብሔር እንደዚህ ብሎ እንደዚህ አድርጎ አስቦ ቢፈጥራችሁ እናንተ ቅንድብ አያሳየኝ እንደው ምን ሆናችሁ ነው? እንደው ማምላክን ከልቤ ነው። እንደው ይሄ ነውር ነው። እውነቴን ነው። ተው። እግዚአብሔር የሰጣችሁን ነገር እየቀነሳችሁ እናንተን ደግሞ እግዚአብሔር ይቀንሳችኋል። ጥሩ አይደለም። እውነቴን ነው። አክብራችሁ የሰጣችሁን ተፈጥሮ የማያድግበት ምክንያት አይናችን እንዲወረደ እንዳያጠፋው ነው። ቅዱስ ዮሐንስ አፈወርቅ ነው የተረጎመውን ያደለው የቤተክርስቲያን ሊቅ ነው። እንዴት እግዚአብሔር እንዴት አድርጎ እንዳዋቀረን አስደንቆ ነው የሚነገረው። እስኪ አንድ ትእዛዝ ላንሳችሁ። እስኪ ሁላችሁ አይናችሁ ነው እዩት እንጂ እንዴ አያችሁት? እሺ አንድ ጥያቄ አይን ምን ያስተምረናል? ለምሳሌ በአይን በሉ ሌላውን እናያለን፣ አይንን ግን አናየውም። በእግዚአብሔር በሉ ሁሉን እናውቃለን፣ እግዚአብሔርን ግን ጨርሰን ማወቅ አንችልም። ስለዚህ አይን የማን ምሳሌ ሆኖ የተፈጠረ ይመስላችኋል? የእግዚአብሔር ምሳሌ ነው ማለት ነው። የእግዚአብሔር ምሳሌ አድርጎ ነው እግዚአብሔር የፈጠረ። እንዲሁ ህዋሳቶቻችን እንዴት ተስማምተው እንደሚኖሩ ቅዱስ ጳውሎስ እንዲህ ይላል፣ አይን ለምሳሌ ብትኮራ ይላል መኖር ትችላለች። አይን ለምሳሌ እያንዳንድህ እኮ ብትላውን ህዋሳትን ነው። ሌላው ይህን ቪዲዮ እንመለከትና እስኪ አንድ ሐሳብ እንሰጣለን። በቤተክርስቲያን ውስጥ ጫማ የሰረቀ ሌባ ተገኝቶ የተደረገውን ያደረጉትን ምዕመናን ያደረሱበትን ነገር እንመለከት። ቪዲዮውን ልጋብዛችሁና ሐሳባችንን እንሰጣለን። ይህንን ግለሰብ ሌባ ብላችሁ ቤተክርስቲያን ውስጥ ስደበድቡት ለነበራችሁ ይህ ቪዲዮ ለእናንተ ነው። አንዴ ቪዲዮን አይተን እንመለስ። ምናልባት ንግግሬን ይሄ ከግል ስሜት የመነጨ እንዲሆን ስለማልፈልግ አንድ ቪዲዮ ላሳያችሁ። ልክ እናንተ ወንድማችሁን ሌባ ብላችሁ ኃጢያተኛ ብላችሁ በዱላ እንደምትመቱት ሁሉ እነሱም እቺን የምትመለከቷትን ሴት ዘማዊ ብለው ኃጢያተኛ ብለው በድንጋይ ሊወግሯት ሲመጡ መድኃኒታችን ኢየሱስ ክርስቶስ ደረሰላትና በድንጋይ ሊወግሩ ለመጡት አንድ ጥያቄ ጠይቃቸው። ምን ብሎ? ከናንተ ውስጥ ኃጢያት የሌለበት በደል የሌለበት ወይንም ንጹህ የሆነ ካለ መብቱን ሰጥቼዋለሁ፣ የመጀመሪያውን ድንጋይ ይወርውርባታል። ከዛ በኋላ ሁሉም የየራሳቸውን ኃጢያት አሰቡ። ከዛ አንገታቸውን አቀርቅረው በየራሳቸው ኃጢያት እያፈሩ ወደ ኋላቸው ተመለሱ እና ይሄንንም ወንድማችሁን ሌባ ኃጢያተኛ በደለኛ ብላችሁ በዱላ ስትመቱ ለነበራችሁ ኢየሱስ ክርስቶስ ተመሳሳይ ጥያቄ ቢጠይቃችሁ ማለትም ከናንተ ውስጥ ኃጢያት የሌለበት ካለ ይሄ ልጅ በዱላ ይምታው ቢል ማናችሁ ትመቱ ነበር? እንደዛ ስል ሌብነትን ያበረታታው አይደለም። ኢየሱስ ክርስቶስም ያቺን ሴት ያተረፋት ዘማዊነትን ደግፎ አይደለም። ማንም በማንም ላይ የመፍረድ ስልጣን ንጽህና የለውም እያልኩ ነው ከገባችሁ። በጣም ደግሞ ያናደደኝ ልጁን የምደበድቡበት ስፍራ ቤተክርስቲያን መሆኑ ነው። ቤተክርስቲያን እኮ የኃጢያተኞች መፈወሻ ቦታ ነች፣ ሐኪም ቤት ነች። ይሄ ቦታና ይሄ ስፍራ ለኃጢያተኞች ለበደለኞች ሲል ራሱን አሳልፈው የሰጠው የኢየሱስ ክርስቶስ ስፍራ ነው፣ የሱ ቤት ነው። ሌባም ሆነው ይምጡ፣ ዘማዊ ሆነውም ይምጡ፣ ከነቆሽሽናቸው ከነኃጢያታቸው ይምጡ፣ እሱ ያነጻቸዋል። ይልቅ ለአባቶች ብታገናኙት ኖሮ ፍቅር ብትሰጡት ኖሮ ይሄን ግለሰብ ከዚህ ኃጢያቱ ታወጡት ነበር። ሲቀጥል እባካችሁ እንደ ጻድቅ የሰውን ኃጢያት በቪዲዮ እየቀረጻችሁ አትፖስቱ። ሰው ስላላየብን እንጂ እኮ እኛም በጣም የሚያሳፍር እያንዳንዳችን ማለት ነው ፈጣሪ ያየብን ብዙ ነገር አለ። ስለዚህ የሰውን ኃጢያት የሰውን በደል በቪዲዮ ቀርጻችሁ እንደ ንጹህ እንደ ጻድቅ አትፖስቱ። ይሄን ቪዲዮ አድርሱልኝ። አመሰግናለሁ። እሰይ ስለት የሰመረ በሉልኝ አሉ ጳጳሱ። ስለታቸውንም አስገቡ ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ በጻድቁ ስም የሚመጡትን እንግዶች ለመቀበል ይሄው እኔም አንድ በሬ እንግዲህ ሰጥቻለሁ። እግዚአብሔር ተመሰገነ ይሁን። እኚህ ታላቅ ሊቀ ጳጳስ እንደ አንድ ክርስቲያን እንደ ምእመን የተሳሉትን ስለት አስገብተዋል። ደስ ያሰኙም
ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። ለረጅም ጊዜያት ሲጸልዩ ሲማጸኑ ሲሳሉ የነበሩበት ጉዳይ እነሆ በዘመነ ጵጵስናቸው በእርሳቸው ጊዜ ሰምሯል። ከ30 ዓመት በላይ የፈጀው ብዙ ጊዜያትን ያስቆጠረው በታላቁ ፓትርያርክ በሶስተኛው በብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና የተጀመረው የጻድቁ ደብረ መንክራት አቡነ ተክለ ሃይማኖት ገዳም እነሆ በብፁዕ አቡነ ይስሐቅ ሊቀ ጳጳስ ዘመነ ጵጵስና ተመርቋል። እግዚአብሔር ይመስገን እያላችሁ ጻፉ። እሳቸውም እንደ ስለታቸው ለቤተ ክርስቲያኒቷም በሬውን አስገብተዋል። እግዚአብሔር ይመስገን። እነሆ በወላይታ ታላቅ ተአምር ዛሬም ነገም ይታያል። ዛሬ ታየነው ነገ በደንብ ይታያል። ምክንያቱም ለዘመናት ሲጠበቅ የነበረው ሕንጻ ቤተ መቅደስ ተመርቋል። እግዚአብሔር ይመስገን እያላችሁ ጻፉልኝ። መረጃው እንግዲህ ቤተክርስቲያን ውስጥ በርካታ ጊዜ ጫማ ይጠፋል፣ የተለያዩ ሀብት ንብረቶች ይጠፋሉ፣ ሞባይል ይጠፋል፣ የተለያዩ መዝሙር የጸሎት መጽሐፍት ይጠፋሉ፣ ይሰረቃሉ ማለት ይጠፋሉ በሚለው ብቻ ሳይሆን በተለይ ጫማ ይሰረቃል። ለቅዳሴ ገብተን ጫማችን ስንወጣ በባዶ እግራችን የምንወጣ ብዙዎች አለን። እንዲያ ነገሮች ይደጋገማሉ። አሁን ያየነው ቪዲዮ ጫማ ሰርቆ የተገኘ ወንድም ነው። በዚህ ልክ መቅጣት ተገቢ አይደለም። ወንድማችን ነው፣ ኦርቶዶክሳዊ ነው። እንግዲህ ኦርቶዶክሳዊ ሆኖ እንዲያደረገ ሌላ ሃይማኖት ቢኖረው ምን አይነት ጭካኔ ልንጨክንበት እንደሚገባ አላቅም። በቃ ኦሬዲ ካጠፋ ከተሳተ በይቅርታ ቤተክርስቲያን የፍቅር ቤት ነች እና ዱላ አንስተን ልንደበድበው ልናሸማቀቀው አይገባም ነበር። ጥፋቱን መሳቱን መንገር ማረም በቂ ነው እንጂ ቤተክርስቲያን ውስጥ እንዲያለውን ነገር መፈጸም አግባብ አይደለም እንላለን። ለዛሬ ያዘጋጀውላችሁ በቅድስት ቤተክርስቲያናችን ለወቅታዊ ዙሪያ የነበሩኝ ዝግጅቶች እነዚህን ይመስላሉ። ስለነበረን ጊዜ አምላካችን ለእግዚአብሔር ስሙ የተመሰገነ ይሁን። ሰላም ቆዩ።